ኔይማር አንቸሎቲ ከመረጧቸው የብራዚል ተጫዋቾች መካከል በሰሌክሽን ውስጥ አልነበረም ለዚህኛው ፍሬንድሊ ጨዋታዎችና ብዙ መነጋገሪያ እየሆነ ያለ ጉዳይ ነው። ኔይማር እንዴት አይመረጥም የሚል ኔይማርም ሶሻል ሚዲያ ላይ ስልኩን ይዞ ለምን እኔስ የታለው አንቸሎቲ እያለ ነገር ሲል ተሰምቷል እና ብዙ የኔይማር ደጋፊዎችንም የሚያስከፋ ኔይማርም ደግሞ ካደረገው ነገር አንጻር መካተት ነበረበት የሚል አርጊመንት አለ። አንቸሎቲ ያደረጉበት የራሳቸው ምክንያትም እንዳለ ተናግረዋል። ስለዚህ ጉዳይ አንዳንድ ነገሮችን ለማለት ነው የተገኘሁት። በዩቲዩብ ቻናሉን ሰብስክራይብ ማድረጋችሁን አትርሱ፣ ሼር ላይክ አድርጉልኝ። ወደ ሀሳቧ እንግባና ኔይማርን እኛ እንግዲህ የተዋወቅ ነው ከሳንቶስ ጀምሮ ነው አይደለ? ኔይማር ገና ወደ አውሮፓ መድረክ ሳይመጣ ራሱ ፑሽካሽ አሸነፈ። በብራዚል በሳንቶስ ያደረገውን ነገር ደግሞ ጨዋታዎቹን እንኳን ባንመለከት በሃይላይት በዘገባዎችም ሲሰሩ እንደነበረው በጣም አስገራሚ ታለንት ሆኖ ብቅ ያለ ወደፊትም የዓለምን እግር ኳስ ሊቆጣጠራል ተብለው ከሚታሰቡት ተጫዋቾች መካከል እንደነበር የሚታወስ ነው። በጣም አስገራሚ ብቃት ነበር የነበረው። ኔይማርን ስትመለከቱ ብራዚል ለረጅም ዓመት ያጣችውን አይነት ተጫዋች ምናልባትም ከሮናልዲኒዮ በኋላ ሊሆን ይችላል በጣም በጥራት የሚጫወት ተጫዋች ብራዚሎች እንደሚወዱት እንደሚፈልጉት አይነት ሜዳ ላይ በጣም አስገራሚ እንቅስቃሴ የሚያደርግ ለማየት የሚያጓጓ ስትቀመጡም የትኛውንም ጨዋታ ለማየት እሱ እስካለ ድረስ ለማየት እንድትቀመጡ የሚገፋፋ አይነት ብቃት ነበር የነበረው። ከዛ በኋላ ወደ ባርሴሎና መጣ። ባርሴሎናም ከመጣ በኋላ ከነ ሊዮኔል ሜሲ ሱዋሬዝ ጋር የነበረው ኮምቢኔሽን በጣም አሪፍ ነበረ። የሚገርም ነገር ሶስትዮሽ ነበር ሲያሳዩን የነበረው። ልጁም በግሉ በጣም ብዙ ጥራት ያላቸውን ነገሮች ለባርሴሎና አድርጓል። ፕራይሙም ባርሴሎና እያለ የነበረበት ሲዝን ነው የሚባለው እና በጣም ጥሩ ነገር አድርጓል። ባሎንዶር አልበላም። ያው ሜሲ እስካለ ድረስ ትንሽ ያስቸግራል ባሎንዶርን ለማሳካት። እንደምታውቁት በሜሲ ደረጃ ያሉን ተጫዋቾች በቁጥር እየበለጣችሁ ዋንጫ ወይም የግል ክብር ማንሳት ትንሽ ሊያስቸግር ይችላል እና ኔይማር ሶስተኛ ሆኖ የጨረሰበትን ዓመት እናስታውሳለን 2015። ከዛ በኋላ ወደ ፒኤስጂ ይሄዳል። ፒኤስጂ ከሄደ በኋላ ግን ነገሮች በሙሉ የተበላሹበት ሁኔታ ነበር የሚገኘው። መጀመሪያዎቹ ሁኔታዎች አካባቢ የኔይማርን እንቅስቃሴ ስትመለከቱት ጥሩ ነበረ። ነገር ግን ጉዳት የራሱ ፋክተር ነበረው። የልጁም ደግሞ ለእግር ኳስ ያን ያክል መሰጠቱ ጥያቄ ውስጥ የሚገባ ነው። በጣም ታለንትድ ነው። ነገር ግን ይሄ እነ ሊዮኔል ሜሲ CR7 የነበራቸውን አይነት ዴዲኬሽን ደግሞ አለው ለማለት ያስቸግራል እና ብዙ ሰዎች አሁን ኔይማርን ሲያስታውሱ ፕሪንስ ሁ ኔቨር ቢኬም ኪንግ ነው የሚሉት እና በጣም ትክክለኛ ሀሳብ ነው። ልዑል ነው፣ ነገር ግን ንጉስ መሆን ሳይችል የቀረ ተጫዋች ነው። እግር ኳስን መቆጣጠር የሚችል የነበረ እነ ሜሲን የደረሱበት ሌጋሲ ላይ እንኳን ባይደርስ፣ ነገር ግን በጣም ጥሩ የሚባል ነገር አድርጎ በእግር ኳስ ስሙን አትሞ ማለፍ የሚችል ተጫዋች ይሆናል ተብሎ ጠብቆ ነበር። አሁንም በእግር ኳስ ተመልካቾች መካከል ጥሩ የሆነ የሚታወስ ነገር ሰርቶ ያለፈ ነው። ኔይማር እንዲህ ከብዙ ሰዎች እንደሚሉት እንደውም ከሜሲ ከሮናልዶ ቀጥሎ ለእኛ ኔይማር ነው ይላሉ እና ጥሩ ኢምፓክት አሳርፏል። ነገር ግን ማድረግ የነበረበትን በሙሉ ግን ሰጥቶ የሄደ ነው ለማለት ያስቸግራልና አንዳንድ ጨዋታዎች ላይ እንደውም ስትመለከቱ ኢምፓክቱ ይገርማችኋል። ይህ ልጅ ምን ያክል እንዳልሰራበት ራሱ ላይ የምትገረሙት በትክክል ዴዲኬትድ ሆኖ ቢሆን ኑሮ የት ሊደርስ እንደሚችል አንዳንድ ጨዋታ አሁን ለምሳሌ ባርሴሎና 6-1 ካምባክ የሰሩበት ጨዋታ የሊዮኔል ሜሲ ፐርፎርማንስ አይደለም። እሱን ጨዋታ ስታስታውሱ አይምሯችሁ ውስጥ የሚመጣው ጨዋታውን የተመለከታችሁ ሰዎች የኔይማር ኢምፓክት በጣም ትልቅ ነበር። ከሜሲም በላይ ባርሴሎናን ያንን ካምባክ እንዲፈጽም ያደረገው የኔይማር ጥራት ነበረ። በጣም አስገራሚ ያልሸነፍ ባይነት ያለውን እስከ መጨረሻው መስጠት፣ እያንዳንዱ ነገር ላይ መታገል፣ ይህ በጣም አስገራሚ ነገሩ ነበር እና ኔይማር ሙሉን ነገሩን ለእግር ኳስ ቢሰጥ ኖሮ ይሄ የመዝናኛ ህይወቱን ቢቀንስ ኖሮ ምን ቢል ኖሮ የት ጋር ሊገኝ እንደሚችል ስታስቡት አስገራሚ ነገር ነው። በተለይ ደግሞ እሱ ለክለብ ራሱ በክለብ ፐርፎርማንስ ራሱ ፎርም ላይ ባልሆነበት ጊዜ ኔይማር በቃ አሁን ምንም ጥሩ ነገር እያደረገ አይደለም ለክለብ እያላችሁ ባላችሁበት ሰዓት ራሱ ለሀገሩ ሲመጣ የሚያደርገውን ነገር ተመልክታችኋል። እኔ ብዙን ማለት አይጠበቅብኝም። 2014 ላይ በጣም ጥሩ ተጫዋች ነበር። ነገር ግን በጣም መጥፎ ጉዳት ገጥሞት ታስታውሳላችሁ። እንደውም ብራዚል 7 በጀርመን ሲገባባት ያው ኔይማር አለመኖሩም የሚል ኤክስኪውዝ ተሰጥቷል። በእርግጥ ያ የጀርመን ሳይድ ሊሸነፍ የሚችል አልነበረም። በጣም ስትሮንግ የሆነ ሳይድ ነው። ነገር ግን የኔይማር አለመኖር የሆነ ኢምፓክት እንደሚፈጥር ትመለከታላችሁ። ቢሸነፉም ቢያሸንፉም ግን ኔይማር እዛ ጨዋታ ላይ ቢኖር የተወሰኑ ነገሮች ሊለወጡ እንደሚችሉ
መገመት አይከብድንም። 2018ም እንደዛው ነው። ከቤልጅየም ጋር በወደቁ ሰዓት ዳግላስ ኮስታም በተለይ ኢምፓክት ነበሩ ጨዋታ ላይ። ግን ኔይማር እንዴት ኮርቷ ስለሆነ ብቻ ብዙ ኳስ ሲመለስባቸው እንደነበር ኮርቷ ያደረጋቸውን ሴቮች ታስታውሳላችሁ። እና ለሀገሩ ሲሆን ልጁ በጣም በጥራት የመጫወት ችግር እንደሌለበት አስመልክቷልም ብዬ አስባለሁ። ኮንፌዴሬሽን ካፕም ከስፔን ጋር ሲጫወቱ በጣም ጥሩ ነገሮችን አድርጎ ዋንጫ እንዲበሉ አድርጓል። የምታስታውሱ ከሆነ 2022 የዓለም ዋንጫ አሁን የመጨረሻውም ላይ ኔይማር ጥሩ የሚባል ሁኔታ ላይ አልነበረም። ነገር ግን እስከ መጨረሻው የደም ጠብታ ድረስ ከክሮኤሺያ ጋር የነበራቸውን ጨዋታ ጌም ኦን እንዲሉ አድርጓቸው ነበር። በቃ ያንን ኳስ አይታችሁታል። ከምንም እኮ የተገኘ ኳስ ነው። ክሮኤሺያ በጣም ሶሊድ በነበሩበት ሰዓት የኔይማርን ብሪሊያንስም ይፈልግ ነበረ። ከዛ በኋላ ነው ኔይማር ያንን ነገር አደረገ። ግን ብራዚል ያንን ማስጠበቅ ሳይችሉ ቀርተው የወደቁት ማለት ነው። ስለዚህ ኔይማር በየትኛውም አይነት ሁኔታ ውስጥ ቢሆን ለሀገሩ ጥሩ ነገር ማድረግ ይችላል የሚለውን ነገር ሰው አእምሮ ውስጥ ስላሰረጸ ኔይማር በየትኛውም ሼፕ ቢሆን ፊዚክሊ ጥሩ ባይሆን ፊትነሱ ምንም ባይሆን ኔይማር በቃ መገኘት አለበት የሚል ሀሳብ በሰው አእምሮ ውስጥ እንዲሲል አድርጎ ማለፍ ችሏል። እና አሁን ትችቱም አንቾሎቲ ላይ ከደጋፊዎች የሚነሳው ለዛ ነው። ግን አንቾሎቲ ትክክለኛ ውሳኔ አላደረጉም ብሎ ደግሞ መቃወም ያስቸግራል። እንደምታውቁት በእግር ኳስ በቃ ፊትነሳችሁ ትክክለኛው ደረጃ ላይ እስካልሆነ ድረስ ልትጫወቱ አትችሉም። ቲምን ዋጋ ሊያስከፍልም ስለሚችል ኔይማርን አሁን እኛ ስለምንወደው እንዲጫወት ስለምንፈልግ ብለን ብቻ ቢሄድ የሚኖረው ኢምፓክት ትልቅ ላይሆን ይችላል። እዚህ ጋር ብዙ ነገር ልል እችላለሁ፣ ግን አንድ ምሳሌ ብቻ ልንገራችሁ። ሊዮኔል ሜሲ የ2022ን ወርልድ ካፕ ለአርጀንቲና በእጅጉ ጥሩ በግል ብሪሊያንስም በተጫዋቾቹም ሰፖርት አለው። ግን ሜሲ በቃ ሻይን ያደረገበት ወርልድ ካፕ ነው። ከዛ በኋላ ጉዳት ነበረበት። እዛው ዓለም ዋንጫም ላይ የምታስታውሱ ከሆነ ይሄ ቁርጭምጭሚቱ አካባቢ እያበጠ ነበር የሚጫወተው እና እንደውም ሊዮኔል ሜሲ ወርልድ ካፑን አይጫወትም እንደሚል አይነት ስጋት ሁሉ እየፈጠረባቸው ነበር አይደል ለብዙ ደጋፊዎች። ነገር ግን እንደዛም ሆኖ ተጫወተና ልክ እሱ ባለፈ በቀጣዩ ዓመት ወር እንደዚህ 2 ዓመት ልዩነት ኮፓ አሜሪካ ነበር የምታስታውሰው ከሆነ ኮፓ አሜሪካ ላይ የሜሲ ፐርፎርማንስ እምብዛም ነበረ። እምብዛም የሆነበት ምክንያት ምንድን ነው? ሊዮኔል ሜሲ ጉዳት ነበረበት። የሚወደውን እግር ኳስ እንዳይጫወት ጉዳት ይገድበዋል ማለት ነው። ስለዚህ ሜሲ ኢምፓክት አልነበረውም። የነ ላውታሮ ማርቲኔዝ ፐርፎርማንስ እና የሌሎቹ ጥሩ መሆኑ ነው አርጀንቲናን ዋንጫ እንዲበሉ ያደረጋቸው እንጂ ሊዮኔል ሜሲ ሲንግል ሃንድሊ ያደረገው ኢንፍሉዌንስ አልነበረም እና እሱም በጣም ሲያለቅስ ሲማረር ተመልክተኗል እዛ ውድድር ላይ። ስለዚህ አንድን ተጫዋች ምንም ያክል እንኳን ብትወዱት እንኳን ኔይማር አይደለም ሊዮኔል ሜሲ ራሱ ቢሆን ፊትነሱ በጣም ጥሩ ካልሆነ አንድም ቡድን ምንም ሊያሻገረውን በማይችልበት ሁኔታ ውስጥ ሊገኝ ይችላል እና አንቾሎቲ አሁንም ለዓለም ዋንጫ የተዘጋ ነገር አይደለም፣ ሊገባ ይችላል። ነገር ግን ማሳመን እንዳለበት ነው የሚናገሩት። ትክክለኛም ሀሳብ ነው። እነ ቪኒሲየስም ኔይማር አይዶላቸው እንደሆነ ከእሱ ጋር መጫወት እንደሚፈልጉ የተለየ ፕሪቪሌጅ እንደሚሰማቸው ነገር ግን ውሳኔው የኮቹ እንደሆነና ይመለሳል ብለው ተስፋ እንደሚያደርጉ አይነት አስተያየት ነው የሚሰጡት። እንደዚህ ማለት ይቻላል፣ ግን አንቾሎቲን መውቀስ ደግሞ አይቻልም። ኔይማርን ተመልክታችሁት ከሆነ አሁን ፎርሙ ለዓለም ዋንጫ አይደለም እዛው ለሚልጮትበት ሊግ ራሱ እንዴት ከባድ እንደሆነ በቃ ኔይማር የምናውቀው ኔይማር እንዳልሆነ ተመልክታችኋል ብዬ ያስባለሁ። ወቅታዊ በሆነ ነገር ነው የሚመዘኑ አንድ ተጫዋች። አሰልጣኝም ባለፈ ታሪኩ ሄዶ ተጫዋችን ሊመዝን አይችልም እና ያለውን ነገር ተመልክቶ ስለሆነ የሚመርጠው አንቾሎቲ ነው። ስህተተኛ ናቸው ማለት አንችልም። አሁን ኔይማር ራሱን አሳይቶ ድጋሚ ያሳምነው ይምጣ ብለው አስገብተውት ዓለም ዋንጫው ላይ የሆነ ነገር ቢያደርግ አያችሁ ብለን ነበር እኮ አንቾሎቲ ልክ አይደሉም ማለትም አይቻልም። ምክንያቱም አንቾሎቲ የሚመጣውንም አያውቁም፣ ስላለፈውም ብዙ ግድ ሊሰጣቸውም አይችልም። ምክንያቱም እሳቸው አሁን ላይ ያሉትን የተጫዋቾች ፐርፎርማንስ መገምገም ላይ ብቻ ስለሆነ ትኩረታቸው ማለት ነው። ስለዚህ ብዙ የሚያስወቅስ ነው ብዬ እኔ በግሌ አላስብም። ግን የሚገርማችሁ ነገር ኔይማር አሁን እንኳን አውቶ ፎርም ሆኖ ይቅርና ዱንጋ የሚባለውን አሰልጣኝ ታስታውሱት ከሆነ 2010 ሮናልዲኒዮን ይዞት አልሄደም ለደቡብ አፍሪካዊ ዓለም ዋንጫ። ሮናልዲኒዮ የዛኔ ሲሚላን ነበር፣ በአሲስትም ይመራ ነበር ይመስለኛል። እና የዛኔ ሮናልዲኒዮን አለመምረጥ ራሱ የሚፈጥረውን ቴንሽን አስቡት። በቃ አልፈለጉም ከኳስ ውጭ ያለውን ዴዲኬሽን። እሱ ደግሞ ሞር ይሄ ጆጋ ቦኒቶ ነው የሚሉት እነሱ ቢዩቲፉል የሆነውን ነገር ሳይሆን
ሌላኛውን ሳይድ ነው የሚፈልገው። በጣም የጥንቃቄ ጨዋታ ታክቲክሊ እሱ ሊጠቅመው የሚችል ስላልመሰለው ትቶት ሄዷል እና ብዙ ሰዎችን ያስገረመ ውሳኔ ነው አይደለ? ኔይማርም የዛኔ ገና ለዓለም እግር ኳስ የተዋወቀበት ጊዜ ነበረ። 18 ዓመቱ እንዲህ ይመስለኛል የዛኔ። እሱን ስለምን አላካተተውም የሚል አይነት ሀሳብ ነበረ። ነገር ግን አልተካተተም እሱም የዛኔ እና ሊገርመን አይገባም። አንዳንዴ እንኳን ከፊትነስ ውጪ ሆኖ ተጫዋች ይቅርና በትክክለኛ ፊትነስ ላይ ሆኖ ራሱ አሰልጣኙ ታክቲክሊ እኔን ይረዳኛል ብሎ ካላሰበ ሊተወው ይችላል እና ብዙ መንገዶች እንዳሉ በእግር ኳስ መቼስ አይጠፋችሁም ብዬ አስባለሁ። ካርሎ አንቸሎቲ መተቸት አስቸጋሪ ይሆናል ልላችሁ ብዬ ነው። ኔይማርን እንወዷለን፣ እናደንቀዋለን፣ ብናየው ደስ ይለናል። ነገር ግን ብቃቱ ወይም ፎርሙ ትክክለኛው ሌቭል ላይ እስካልሆነ ድረስ እሳቸውም የስራቸው ነው። ዋነኛውም ደግሞ ኃላፊነት ብራዚልን ወደ ተሻለው የዋንጫ ክብር ማድረስ ስለሆነ ኔይማርን እዚህኛው ሰሌክሽን ላይ አለማካተታቸው እንደ ትልቅ ነገር አልቆጠርኩትም። ምክንያቱም ሊሆንም እንደሚችል የሚገመት ነበር። ያለፉትን ሁኔታዎች ትመለከቱ ኔይማር የለም፣ በቃ ከሪትም ውጪ ነው፣ ጉዳት እያስቸገረው ነው። ስለዚህ ኔይማር ባለፈው ስራው ብቻ ተብሎ ከረንትሊ ያለውን ፐርፎርማንስ ሜዥር ሳይደረግ ፊዚካሊ እንዴት ሊጠቅማቸው ይችላል የሚለው ሳይገመገም ይቀርባል ተብሎ ማሰብም ሞኝነት ነው። በእግር ኳስ እንደዚህ አይነት ነገር ስለሌለ ማለት ነው። እና ኔይማር እንግዲህ ተስፋ እናደርጋለን ጥሩ ነገር አሳይቶ አለው የተወሰነ ወር ለዓለም ዋንጫ ይደርሳል ብለን። ነገር ግን ይሄኛውን ፊትነስ ማግኘት የማይችል ከሆነ የቀደመውን ፊትነስ ማግኘት የማይችል ከሆነ አንቸሎቲ ትተውት ሊሄዱ እንደሚችሉ ማሰብ መጀመሪያ ያለብን ይመስለኛል። ውዝግቡም ተገቢ ነው ስለማላምን ነው። እኔ በግሌ ኔይማርን እወደዋለሁ ባየው ደስ ይለኛል። ነገር ግን በትክክለኛ አቋም ላይ እስካልተገኘ ድረስ ልትተው ትችላለህ እና እነዚህ አሁን የነገርኳችሁ ምሳሌዎች በትክክል የአንድን ተጫዋች ፊትነስ መመዘኛ ናቸው። በቃ ሜሲ ራሱ ቢሆን ምንም ላይፈጥር ይችላል እንደዚህ አይነት የፊትነስ መውረድ ችግር ካለበት እና ሜሲን አሁን አይታችሁት ከሆነ እንዴት ነው እንደ ኮፓ አሜሪካው ፊትነሱ መጥፎ ሆኖ ለዓለም ዋንጫ እንዲደርስ አይፈልግም። ራሱን ኪፕ እያደረገ ጉዳቶች ትንሽ የሚሰሙት ከሆነ ሬስት እየሰጡት እንደዚህ ነው እየሆነ ያለው እና በተሻለ ሼፕ ለመድረስ ማለት ነው። ስለዚህ ፊትነስ ራሱ እንኳን ለኔይማር ሊዮኔል ሜሲን ብትሆን የሚቀየር ነገር አይደለም እና ተጫዋቾች ይህንን ነገር በጣም የሚያስቡበት ለዚህ ነው፣ በተሻለ ሼፕ መድረስ ስለሚፈልጉ ማለት ነው። ኔይማርን እንግዲህ እናያለን ብዬ ተስፋ አደርጋለሁ። ሰብስክራይብ ማድረግ አትርሱ። አመሰግናለሁ።